በ1980ዎቹ መጨረሻና በ1990ዎቹ በኢትዮጵያ ዘመን አቆጣጠር በሙዚቃ ዓለም በሰፊው የተወደደች ሲሆን በሙዚቃና በእንግዳ አቀባበል ወይንም ሆስፒታሊቲ ዘርፍ ለብዙ ዓመታት የማይረሳ አሻራ አስቀምጣለች። ተጽዕኖዋም ከአዲስ አበባ አልፎ በመላው ኢትዮጵያ ተሰምቷል። ድምፃዊት ራሄል ዮሐንስ ሚያዝያ 27 ቀን 1939 ዓ.ም በአዲስ አበባ ካሳንጂስ ሰፈር ተወለደች። በመጀመሪያ ሆስፒታሊቲ ዘርፍ ያላትን ፍላጎት በመከተል ከታዋቂዎቹ ራስ ሆቴልና ጊዮን ሆቴል የሙያ ዲፕሎማ አገኘች። ይህም በሆቴል አስተዳደር ዘርፍ የተሳካ ሙያዊ ጉዞ እንድትጀምር ጠንካራ መሰረት ሆኖላታል። አገሬ ኢትዮጵያ መልካምሽ ይወራ ከምድርሽ ላይ ይራ ፍዳና መከራ በእንግዳ አቀባበል ሆስፒታሊቲ ዘርፍ በነበራት ሙያዊ ጉዞ ውስጥ ራሄል ዮሐንስ ከፍተኛ ሙያዊነትና ብቃት በማሳየት የዓለምና የአፍሪካ ታዋቂ መሪዎችን እንደነ ጋማል አብደል ናስር፣ ሰኮ ቱሬ እና ክባሜ ነክሩማህ ያሉ ሰዎችን የማስተናገድ ክብር አግኝታለች። በዓለም አቀፍ ኤምባሲዎችና በትላልቅ ሆቴሎች ያላትን የሥራ ልምድ በመጠቀም የራሷን ቡቲክ ሆቴል በመመስረት በዋና ሥራ አስኪያጅነት ወይንም ጀነራል ማኔጀር ሆና በብቃት በስኬት አስተዳድራለች። አርቲስት ራሄል ዮሐንስ ከ20 ዓመታት በላይ በሙያዊነት ደረጃ የዘፈነች ብርቱ ድምፃዊት ብትሆንም ወደ ሙዚቃው ዓለም የገባችበት መንገድ በአጋጣሚ እንደሆነ ይነገራል። በአንድ የኢትዮጵያ ሬስቶራንት ሥራ አስኪያጅ ሆና በምትሰራበት ጊዜ አርቲስት ራሄል ለደንበኞቿ ያለ የሙዚቃ መሳሪያ በድምጽዋ ብቻ በመዝፈን ታዝናናቸው ነበር። ደንበኞቿም እነዚህን ድንገተኛ የዘፈን አቀራረቦች በጣም ስለወደዱ አንድ ምሽት ከነርሱ መካከል አንዱ አድናቂዋ ታዋቂውን ድምፃዊና ባህላዊ የሙዚቃ መሳሪያ ተጫዋች የነበረውን ከተማ መኮንንን ወደ ሬስቶራንቱ አመጣው። ከዚያም አርቲስት ራሄል ከእርሱ ጋር አንድ ዘፈን እንድትዘፍን ጠየቃት። አርቲስቷም ትዝታ የተሰኘውን ልብን የሚነካ ዘፈን በድንቅ ሁኔታ አቀረበች። ከዚያ ከ2 ዓመታት በኋላ የመጀመሪያ አልበሟን አወጣች። ከዛን ጊዜ ጀምሮ በሙያዊ ድምፃዊነት 9 የሙዚቃ አልበሞችን አቅርባለች። መቆለማ መጫው ስማሳመሪያው መቆለማ መጫው ስማሳመሪያው የኔናንተ መውደድ የመጀመሪያው ከተወዳጅ ስራዎቿ መካከል አራዳ፣ ትዝታ፣ ምኒልክ፣ ልጓዘውና ሀገሬ ኢትዮጵያ የተሰኙ ተወዳጅና ታሪካዊ ዜማዎችን በማቅረብ በኢትዮጵያ የሙዚቃ ታሪክ ውስጥ የራሷን ልዩ ቦታ አስመዝግባለች። አርቲስት ራሄል የተሳካላት አዝናኝ ድምፃዊት ብቻ ሳትሆን ስኬታማ ንግድ ባለቤትም ናት። በአዲስ አበባ የተለያዩ የምሽት ክለቦችን በባለቤትነት ከፍታ አስተዳድራለች። ትልቅ ስፍራ ውዬ ከትንሽ ቦታ ጣልከኝ